ሰላም ጤና ይስጥልን ውድ የነገረስ ተማሪዎች ቤተሰቦች እንዴት አላችሁ? እነሆ በቢግነርስ ፎሬክስ ፈንዳሜንታል አናሊሲስ እሳቤ ላይ እያነሳን ባለነው ትምህርት ሶስተኛ የሞጁል ክፍል ወይም ሰብ ቶፒክ ላይ ደርሰናል። በዚህ ሰብ ቶፒክ ላይ እንግዲህ የምናነሳው የፔር ኃይል ወይም ግሎባል ታግ ኦፍ ዋር የሚለውን እሳቤ ይሆናል። የኢኮኖሚዎችን የገመድ ጉተታ ጦርነት እስቲ እንመልከት። እንግዲህ የፎሬክስ ማርኬት ማለት ከጅምሩ በደንብ ተረድታችሁት እንድታልፉ ደረዝ ዩኒክነስ አለው። የተለየ ለየት ያሉ ባህሪያቶች አሉ። እንግዲህ እስካሁን ባየናቸው ሁለት ቪዲዮዎች ላይ በዚህ የፈንዳሜንታል አናሊሲስ ትምህርት ውስጥ አገራትን እንደ ትልልቅ ድርጅቶች እንደ ካምፓኒስ ገንዘባቸውን ወይም ከረንሲያቸውን ደግሞ የነዛ ድርጅቶች አክሲዮን ወይም ስቶክ አድርገን ያየንበት ምሳሌያዊ አካሄድ ነበር። አሜሪካ ጥሩ ስትሰራ ዶላር ያድጋል ብለናል። እንግሊዝ ስትታመም ፓውንድ ይወድቃል አለ። ይሄ በጣም ቀላልና ግልጽ የሆነ ነገር ነው፣ ማንም ሊያውቀው የሚችለው ነው። ግን ደግሞ ወደ ማርኬቱ ላይክ ወደ ሜታ ትሬደር ወይም ወደ ትሬዲንግ ቪው ስትገባ ግን አንድ ትልቅ ልዩነት ታያለ። የአፕልን አክሲዮን መግዛት ከፈለክ ማርኬት ላይ ፈልገ አፕል የሚለውን ገዝተህ ትወጣለህ። ነገር ግን በፎሬክስ ማርኬት ውስጥ ስትመጣ የአሜሪካ ዶላር የሚባል ነጠላ ቻርት የለም። ለብቻው ዩኤስዲ የሚባል አሜሪካ ዶላሩን ለብቻ ልግዛ የምትለው ነገር የለም። ማርኬት ውስጥ የምታየው ሁሌም ምንድነው ብለናል? ይሄንን ቤዚክ ላይ ጥምሮችን ነው፣ ፔሮችን ነው፣ ዩሮ ዩኤስዲ ነው፣ ጂቢፒ ጄፒዋይ ነው፣ ኤዩዲ ካድን ነው ብለናል። ለምን ነው ታዲያ ሁሌ ሁለት ከረንሲዎች አብረው የሚመጡት? ይሄ ወሳኝ ጥያቄ ነው። ምክንያቱም የገንዘብ ወይም ከረንሲ ዋጋ በራሱ ብቻውን ትርጉም ስለማይሰጥ የሚወዳደረው ኢን ኤክስቼንጅ ኦፍ ዳት ስፔሲፊክ ከረንሲ ደግሞ ሊቀየርበት ወይም እንዲቀየር የተፈለገ ሌላ ከረንሲ ስለሚያስፈልግ ነው ማለት። የአንድ ዶላር ዋጋ ስንት ነው ብለህ ብትጠይቅ ከማን አንፃር የሚል ነው የመልሱ ማለት የጥያቄያዊ መልስ መመለሱ አይቀርም። ዶላር ስንት ነው ስትል ግዴታ ኮምፓሪዝን የምትወስድበት አብረህ የምታነጻጽረው ሌላ መገበያ ያስፈልጋል። የአንድ ዶላር ዋጋ በዩሮ ሲሰላ ስንት ነው ወይስ በኢትዮጵያ ብር ሲሰላ ነው? ኦብቪየስሊ ጥያቄው ያ ነው የሚሆነው። ለጥያቄው ጥያቄ ሆኖ የሚመለሰው ማለት ነው። ስለዚህ በፎሬክስ ማርኬት አንዱን የሀገር ስቶክ ለመግዛት ግዴታ ምን አለ? ሌላኛውን የሀገር ስቶክ መሸጥ ወይም መመንዘር አለብህ ማለት ነው። ስለዚህ ዶላር መግዛት ከፈለክ ዩሮን ሸጠ ዶላር ትገዛለህ፣ ወይም ፓውንድን ሸጠ ዶላር ትገዛለህ። አንዱ ሲገዛ ሌላኛው ይሸጣል ማለት ነው። እስቲ ይሄንን አናሎጂካል አድርገን ነው በምሳሌ ያካሄድ እንመልከተው። የገመድ ጉተታን ስፖርት እናንሳና ታግ ኦፍ ዋር ሊባል የቻለው የፎሬክስ ማርኬትን ልክ እንደ ትልቅ የገመድ ጉተታ ወይም ትልቅ ታግ ኦፍ ዋር ውድድር አድርገህ ልታስበው የሚገባ ለምንድን ነው ከተባለ በግራ በኩል አንድ ሀገር አለ፣ በቀኝ በኩል ሌላ ሀገር አለ። በመሃል ላይ ያለው ሪበኑ ምልክቱ ደግሞ የዋጋው ፕራይስ የዋጋው ቻርት ነው። ስለዚህ ለምሳሌ በዓለም ላይ በብዛት ከሚገበያዩት ወይም ግብይት ላይ ከሚውሉ ፔሮች አንዱ ዩሮ ዩኤስዲ ነው። ስለዚህ ዩሮ ዩኤስዲን እንደ ኤግዛምፕል ብንወስድ በግራ በኩል ቤዝ ከረንሲ ዩሮ ነው which is የአውሮፓ ኩባንያ ነው ማለት ነው። ስለዚህ እሱ ገመዱን ወደ ላይ ይጎትቷል እንበል፣ አፕ ወይም ቻርቱን ወደ ላይ ይጎትቷል። ከዛስ በቀኝ በኩል ያለው ደግሞ ኮት አለ፣ ኮት ፕራይስ ወይም ኮት ከረንሲ አለ which is USD ነው which is ደግሞ የአሜሪካ ኩባንያ ማለት ነው። እሱ ደግሞ የገመዱን ወደ ታች ይጎትታል ማለት ነው። አሁን እንደ ፈንዳሜንታል አናሊስት ስራ ማን ነው በዚህ ሰዓት ጉልበተኛው፣ ማን ነው ገመዱን ወደ ራሱ እየጎተተ የበለጠ ያለው ብሎ መተንተን ነው ማለት ነው በደንብ ሲተነተን። በዚህ ኬዝ የመጀመሪያውን ሁኔታ ስናይ የመጀመሪያው ሁኔታ ወይም የመጀመሪያው ሲናሪዮ አውሮፓ ወይም ዩሮፕ አደገች፣ አሜሪካ ታመመች፣ የአውሮፓ ኢኮኖሚ ያበበ። ስለዚህ ጀርመን እና ፈረንሳይ ምርታቸውን አሳድገዋል፣ ስራ አጥነት ጠፍቷል። በሌላ በኩል ግን አሜሪካ ውስጥ ደግሞ የባንኮች መክሰር አጋጥሟል፣ የኢኮኖሚ ሪፖርቶች አስከፊ ናቸው ወዘተ ወዘተ። ስለዚህ አሁን በገመድ ጉተታው ማን ነው ጉልበተኛ? ቀላል ነው። እሺ ከራሳችሁም ጋር እየመለሳችሁልኝ እንድትሄዱ ማለት ነው። አውሮፓ ነው መልሱ፣ ግልጽ ነው።
ስለዚህ የአውሮፓ ጉልበት የዩሮ ጉልበት የአውሮፓ የፈረንሳይ ጀርመን የምናምኖቹ ስለበለጠ የዩሮ የሚገበያዩበት ገንዘብ ጉልበት ስለሚበልጥ ገመዱን ወደ ራሱ የሚጎትተው ወደ ላይ የሚጎትተው የዩሮ ዩኤስዲን ቻርት ወደ ላይ የሚተኩሰው ወይም አፕ ትሬንድ የሆነ ቡሊሽ ትሬንድ የሚፈጥረው ያ ነው። ስለዚህ ያን በማጥናት አማካኝነት ስትራክቸሩን አይተህ አንተም ባይ ታደርጋለህ ማለት ነው። ሁለተኛው ሲናሪዮ ጋር ስንመጣ አሜሪካ አድጋለች፣ አውሮፓ ታማለች። አሁን ደግሞ በተገላቢጦሽ ሆነ እንበል። አሜሪካ አዳዲስ ቴክኖሎጂዎችን ፈጠረች፣ ፌድ ወለድ ጨመረ፣ ኢኮኖሚ አነቃነቃል። አውሮፓ ደግሞ በዛኛው ሳይድ የነዳጅ እጥረት አጋጠመ እንበል፣ ፋብሪካዎች ተዘጉ እንበል። ስለዚህ በዚህ ጊዜ አሜሪካ የዚህን የገመድ ጉተታ የዚህን ተጎፏር በኃይል ተቆጣጠረችው ልንል እንችላለን ማለት ነው። ስለዚህ በቀኝ በኩል ስለሆነች ገመዱን በኃይል ወደ ታች ትጎትቷለች ማለት ነው። ስለዚህ ውጤቱ ምን ይሆናል ማለት ነው? የዩሮ ዩኤስዲ ቻርት ቁልቁል ይወርዳል፣ ዳውን ትሬንድ ይሆናል፣ ቢሪሽ ይሆናል ማለት ነው። ያንተ ውሳኔ እና ያንተ ኤክስኪዩሽን ምን ይሆናል? ሴል ታደርጋለህ ማለት ነው። ሶስተኛ ኬዝ እናነሳለን which is ትልቁ የጀማሪዎች ወጥመድ የቢግነርስ ትራፕ የሚባለው። ሁለቱም ጠንካራ ሆኑ፣ ሁለቱም ደከሙ። ጀማሪዎች ብዙ ጊዜ ትሬድ አድርገው ቻርት ወዳልገመቱት አቅጣጫ የሚሄድባቸው እዚህ ጋር ነው። በዋነኝነት የአሜሪካ ኢኮኖሚ በጣም አሪፍ ነው፣ ዶላር ጠንካራ ነው። ስለዚህ ጀማሪው ቶሎ ብሎ የዩሮ ዩኤስዲ ቻርት ይከፍታል፣ ሴል ይላል። ምክንያቱም ዶላር ገመዱን ወደ ታች ይጎትታል ብሎ እያሰበ ማለት ነው። ግን ደግሞ ማርኬቱ ወደ ላይ ሄዶ ስቶፕ ሎስን ይመታበታል። ለምን? ምክንያቱም እቺ ወሳኝ መልስ ናት። ምክንያቱም የአሜሪካ ኢኮኖሚ ጠንካራ ቢሆንም የአውሮፓ ኢኮኖሚ ደግሞ ከአሜሪካ በበለጠ እጅግ በጣም ጠንካራ ስለነበረ ነው መልሱ። ብዙ ጊዜ ካስተዋላችሁ ምናልባት በዚህ አጭር ጊዜ ቢግነር ላይፋችሁም ራሱ ስትራክቸሩ ነግሯችኋል፣ አናሊሲሱ ቴክኒካሊ ያለው ነገር ሁላ ተሟልቷል። ነገር ግን በተቃራኒው ሲሄድ ለካስ ያላያችሁት የዚህ ኢኮኖሚ የዚህ ካምፓኒ ግዝፈትና ጥንካሬ አለ። ስለዚህ በገመድ ጉተታው አሜሪካ ጠንካራ ብትሆንም ስቲል አውሮፓ ግን ወይም ዩሮ በልጧት ገመዱን ዩሮ ወደ ላይ ጎተተው የበለጠ ሆነ ማለት። ወይ ደግሞ ሁለቱም ሀገራት እኩል ጠንካራ ከሆኑ ወይ ሁለቱም እኩል ከደከሙ ሁለቱም በእኩል ኃይል ስለሚጎተቱ በመሃል ያለው የዋጋ መስመር ወይም ወደ ላይ ወይ ወደ ታች ሳይሄድ አንድ ቦታ ላይ ደግሞ ኮንሶሊዴት የሚያደርግበት ሬንጂንግ ማርኬት የምንለውን የሚያመጣበት ሆኖ እናገኘዋለን ማለት ነው። ከዚህ ኮንሰፕት አንፃር እንዴት እናጣራዋለን? የፈንዳሜንታል ማጣሪያውን እንየው። which is ultimate የሚባል ፔሪንግ ስትራቴጂ ምንድነው? እንግዲህ ከዚህ የገመድ ጉተታ ታሪክ የምንማረው ወሳኝ የሚባለውን ትልቁን ወርቃማ የፈንዳሜንታል አናሊሲስ ህግ ነው ባይዘው which is ምንድነው? ጠንካራውን ገዝተ ደካማውን ሽጥ by the strong tell the weak ነው የሚባለው which is ማርኬት ውስጥ ገብተ ዝም ብለ የተገኘውን ፔር ትሬድ አታድርግ። አሁን እኔ እንደጀማሪ ለኔ የነጋዴ ተማሪዎች ብዬ ፐርሰናሊ በደንብ የትኛውን ታይፕ ኦፍ አካሄድ ገበያ ባህሪ ምናምን አትሊስት አንድ ትሬደር 2 ወር 3 ወር በደንብ መለየት አለበት ከቢሄቪየሩ አንፃር ከምኑ አንፃር እንጂ የተለያዩ ፔሮች የተለያዩ አውትካሞችና የተለያዩ ባህሪያቶችን ያሳዩናል። ስለዚህ ማርኬት ውስጥ ገብተን ዝም ብለን የተገኘነውን ፔር ትሬድ ማድረግ አይኖርብንም፣ አንችልም። ትርፋማ መሆን ከፈለግን የመጀመሪያው በጣም ጠንካራ ወይም the strongest ኢኮኖሚ ያላትን ሀገር ትፈልጋለህ። ለምሳሌ አውስትራሊያ ኢኮኖሚያ እያደገ ወለድ እየጨመረች ከሆነ ስትሮንግ ነው ማለት ነው። ሁለተኛ በጣም ደካማ የሚባለው the weakest ኢኮኖሚ ያላትን ሀገር ትፈልጋለህ። ለምሳሌ በዚህ ሰዓት ጃፓን ኢኮኖሚ አቆሟል፣ ወለድም የላትም። ከዛ ሶስተኛ ላይ ትሄድና የሁለቱን ሀገራት ደግሞ ጥምርታ ትወስዳለህ። አሁን እዚህ ጋር በኤግዛምፕላችን ኤዩዲ ጠንካራ ነው፣ ጄፒዋይ እየተመታ ነው አለና ኤዩዲ ጄፒዋይ ቻርትን ትከፍታለህ ማለት ነው። አሁን ምን አገኘ? በጣም ጉልበተኛ የሆነ ሰውዬ ኤዩዲን በጣም ደካማ ከሆነ ሰውዬ ጄፒዋይ ጋር የገመድ ጉደታ እያደረጉ አገኘ ማለት ነው። ስለዚህ የውድድሩን አሸናፊ which is ኤዩዲን አንተ አስቀድመ ከውጪ ዜናውን አንብበ ተረድተዋል። የአውስትራሊያ ሴንትራል ባንክ እንደዚህ ኢንትረስት ሬት ሊጨምር ነው፣ የጎልድ እንትን እንደዚህ ከፍ አለ፣ ብረታቸው እንደዚህ ሆነ፣ ፖዚቲቭ ዜና ሰምታል። በጃፓን ኬስ ደግሞ እንዳለ ዊርድ የሆነ ሰምታል። ኦኬ እንደዛ ከሆነ ማን የማንበላጭ እንደሆነ ትረዳለህ ማለት ነው። ስለዚህ ማርኬቱንም ቴክኒካል አናሊሲስንም ስትራክቸሩን ስትፈልግ የምትፈልገው it's not the trap ትራፑን ሳይሆን
የጃፓንን ወደ ላይ የሚያስኬደውን የሚያስመስለውን ሳይሆን በዋነኝነት አውስትራሊያን የሚያጠናክረውን ውጪስ በግራ በኩል አውስትራሊያ ነው የሚቀመጠው አይደለም ቤዝና ኮት ስናስቀምጥ። ስለዚህ ጃፓንን በኃይል እየጎተተ ስለሚያሸንፈው ቻርቱ ያለማቋረጥ ምን ይሆናል ማለት ነው? አፕ ትሬንድ ይሆናል ማለት ነው። ስለዚህ በዚህ ጊዜ ቴክኒካል አናሊሲሳችንን እንጠቀምና ትክክለኛውን ኢንትሪ ፖይንት ትክክለኛውን መግቢያ ፈልገን ባይ እናደርጋለን ማለት ነው። ስለዚህ በዚህ ፖይንት ይሄ ትሬድ የመሳካት እድሉ ፕሮባቢሊቲው 80-90% ሊሆንልህ ይችላል ማለት ነው፣ እርግጠኛም ባትሆን። ምክንያቱም ከቻርቱ ጀርባ ያለውን ይሄ አንደርላይንግ ፈንዳሜንታል ኢንጂን የምንለውን ከጀርባው ለካስ አንቀሳቃሾች አሉት። እኛ ስላልን አይደለም። ለካስ ከመሬት እየተነሳ ቴክኒካል አናሊሲሳችን ላይ ግድንግድ ቀይ ቻርት ምናምን እንዲመጣ የሚያደርግ ከጀርባ ሌላ ሚስጥር የሚሾካሾኩታል። እሱን ካወቀው የቱ ጋር መግባት እንዳለበት አውቃለሁ፣ ወዴት አቅጣጫ መሄድ እንዳለበት አውቃለሁ። ቻርቱ ያለማቋረጥ ወደ ላይ ሲሄድ አብረህ ትጓዛለህ ማለት ነው። ስለዚህ ወደ አሰብከው አቅጣጫ እየነፈሰ እየሄደ ስለሆነ ለአንተ ቀላል ይሆንልሃል ማለት ነው። ከዚህ ጋር በተያያዘ አንድ የመስቀለኛ ጥምር ክሮስፔር እንግዲህ መስቀለኛን በመስራት ክሮስፔሮችን በማወቅ ምናምን ሂደት ውስጥ ብዙ ቢግነር የሚያተኩሩት ዶላር ባላቸው ሜጀር ፔሮች ላይ ብቻ ነው። ባይዘው ዩሮ USD GBP USD USD JPY ምናምን ግን ዶላር ዛሬ ዜና የለውም ወይም ኒውትራል ነው እንበል። ስለዚህ አሪፍ ፈንዳሜንታል ትሬደርስ እዚህ ፖይንት ላይ ዶላር ሙሉ በሙሉ ይረሱትና ወይም ለዛ ቀን ይተውትና ሌሎች ሀገራትን በደንብ አድርገው እንትን ይላሉ ማለት ነው። ክሮስ ያደርጋሉ ወይም ያጋጫሉ፣ ክሮስ ፔር ይፈጥራሉ። ወይስ የካናዳ ኢኮኖሚ ጥሩ ሆኖ የስዊዘርላንድ ደግሞ እዛ ፖይንት ኦፍ ታይም ላይ መጥፎ ከሆነ ካት CHF ላይ ሄደ ትሬድ ታደርጋለህ ማለት ነው። ስለዚህ የገመድ ጉተታው ህግ ለሁሉም ይሰራል፣ የማይሰራበት ቦታ የለም። እንግዲህ ይሄንን ኮንሰፕት እንደማጠቃለያ የሞጁል 1ን አጠቃለን በዚሁ ለመጨረሻ ያህል በዚህ የመጀመሪያ ሞጁል ላይ መሰረታዊ የሆነ የማይንድ ሴት ሽግግር ማድረግ ይኖርብናል። በቃ እሱ ላይ ነው በደንብ ትኩረት ማድረግ ያለባችሁ። መጀመሪያ 1.1 ላይ በመጀመሪያው ቪዲዮ ቴክኒካል አናሊሲስ መቼ መግባት ወይንም የሚለውን ጥያቄ መቼ መግባት እንዳለብን የሚነግረን ብለናል። ፈንዳሜንታል አናሊሲስ ግን ለምን ዋይ ማርኬቱ ወደዛ አቅጣጫ ለምንድን ነው የሚሄደው? የነዳጁ ሞተር ዋና የሞተሩ ነዳጅ ለጥሉት የሚያሳየን። ከዛስ ከሱ በመቀጠል ሀገራትን እንደ ካምፓኒስ እንደ ድርጅቶች ማየት ጀመርን። የሀገሪቱን ዶላር፣ ዩሮን ኦር ፓውንድ ደግሞ የዛ አገር ስቶክ አድርገን እንደ ካምፓኒ ደግሞ ተመለከትን አይደል? ከዛ ደግሞ አሁን በዚህኛው ቪዲዮ ላይ ማርኬት ውስጥ ትርፋማ ለመሆን ጠንካራ ካምፓኒን ወይም ስትሮንግ ከረንሲን ከደካማ ካምፓኒ ወይም ከዊክ ከረንሲ ጋር ፔር ማድረግ እንዳለብን፣ ሁልጊዜ USD ፔሮችን ብቻ በመጠበቅ ሂደት ላናገኝ ስለምንችል ማለት ነው። እንግዲህ ከአንድ ወደ አንዱ ወደ ዝም ብላችሁ ዝለሉ አይደለም። ዋንስ እንግዲህ 3 ወር 5 ወር 6 ወር ሲሆናችሁ የራሳችሁን ፔሮች ፊልተር አውት አድርጋችሁ 2-3 ማክሲመም 3 ብትይዙ በቂ ነው። ያው እሱም አንደኛው ቀን አለ ማለት ሙቭመንቶች ከአንደኛው ወደ አንደኛው መሄድ ስላለባችሁ ማለት ነው። እንደ አጠቃላይ እስካሁን አገራት እንደ ትልልቅ ድርጅቶች USA Inc, ዩሮፕ ኮርፖሬሽን ወይም አውስትራሊያ ኢንተርፕራይዝስ ምናምን እያልን በዛ መንገድ ልናስባቸው እንደሚገባ ነው ቀናል። ከዛባቸው ደግሞ እነዚህ ድርጅቶች አክሲዮን ስቶክ መሆኑን ተረድተናል። ግን ደግሞ እነዚህን ግዙፍ ድርጅቶች የሚያስተዳድራቸው ማን ነው? የድርጅቱን የፋይናንስ ጤንነት የሚቆጣጠረው የገንዘብ ማተሚያ ማሽኑን ቁልፍ የያዘውና በአንድ ቃሉ ብቻ ማርኬቱን አዙሪት ውስጥ የሚከተው ዋናው አለቃ ማን ነው? እነዚህን ሰዎች ማወቅ ከቻልክ፣ እነዚህን ኤንቲቲዎች፣ እነዚህን ድርጅቶችና ተቋማት ማወቅ ከቻልክ ማርኬቱ ወዴት እንደሚሄድ ከሳምንታት በፊት ቀድመ መተንበይ ይችላል። ከሳምንታት ከቀናት አይደለም፣ ከሳምንታት በፊት መተንበይ ይችላል። ይሄ እንግዲህ በሪቴል ትሬደሩ ዘንድ ትምህርቱም ስለሌለ ሚስጥራዊ ነው ልንል እንችላለን። በጣም ኃያል የሆነ እሳቤ ነው። በቀጣዩ ሞጁል 2 ላይ የገበያው አንቀሳቃሾች ወይም the puppet masters ብለን ስለ ሴንትራል ባንኮችና ስለ ኢንትረስት ሬት በደንብ በጥልቀት እንገመግማለን፣ እናወራለን። ማዕከላዊ ባንኮችና ወለድ እንዴት እንግዲህ ዓለምን እንደሚቆጣጠሩ ለማየት በሚቀጥለው ትምህርታችን